መንፈሳዊ በውስጤ ያለው የክርስቶስ መንፈስ በውስጣቸው ያለው የማርያም አጋንንት በውስጣቸው ያለው የገብርኤል አጋንንት ባደወይ ገብርኤል ማርያምን ማምለክ ማርያም የምትመለክ አይደለችም። ማርያም ዮሴፍ ባሏን አግብታ ልጆች ወልዳ የኖረች ከዛ በኋላ የሞተች ናት። እነሱ ግን አልወለደችም፣ አልሞተችም። ሙታ ተነስታ እንደ ኢየሱስ ክርስቶስ አርጋለች ብሎ ነው የሚያስተምሩት። this is why እኔን የሚፈሩኝ ኔቨር ነው የምላችሁ። has nothing to do with politics። አማራው ፖለቲካ የለውም። አማራው እኔን የሚጠላኝ አማራው በእኔ የሚናደድብኝ በሃይማኖታዊ እይታዬ እሱ የሚያመልከውን የአጋንንት እምነት ስለምመታበት ነው። ኦርቶዶክስ ማለት የአጋንንት እምነት ማለት ነው። ብዙ ኦርቶዶክስ ጓደኞች አሉ። እግዚአብሔር ነው የምላችሁ፣ ሁሌ ነግራችኋለሁ። አልዳናችሁም ነው የምላችሁ። ፊት ለፊት ነው የምናገረው። ፊት ለፊት አልዳናችሁም። የምታመልኩት ስለ አድኖ ነው። ገዳይ ናቸው፣ ይገላሉ፣ በማርያም ይገላሉ። እግዚአብሔር ነው። እኔ ኢትዮጵያውያን ያርዱኛል፣ ይበሉኛል፣ ደሜን ይጠጡታል። ኦርቶዶክስ ተዋህዶ ገዳይ ነው፣ ይገላል። ተክለ ሃይማኖት በቅዘኑ ያድናል ብሎ ተክለ ሃይማኖትን ገድል ተክለ ሃይማኖት ተሸክሞ ስለተናገርኩኝ እኔን ለመግደል ይፈልጋሉ። ለምን? ተክለ ሃይማኖትን ስለተናገርኩኝ። ተክለ ሃይማኖት አስባችኋል? እኔ በአልተቆረጠው እግር ተክለ ሃይማኖት ጠይቃቸዋለሁ። መጽሐፍ ቅዱስ አንብቡ። በቆማጣው ተክለ ሃይማኖት እጠይቃቸዋለሁ። መጽሐፍ ቅዱስ አንብቡ። የዛን ጊዜ ይኸው ቀንን ጠብቅ እንገላለን። ገዳይ ናችሁ። የአማራ ኦርቶዶክስ ተዋህዶ ጽንፈኛ ገዳይ ነው። እኔ ብያቸዋለሁ። የኦሮሞ ፖለቲካ አያስፈራኝም። የኦሮሞ ብሔርተኝነት አያስፈራኝም። የትግሬ ብሔርተኝነት አያስፈራኝም። የአማራ ብሔርተኝነት ግን ያስፈራኛል። ቢኮስ ሃይማኖታዊ ነው። ቅዱስ ጦርነት ነው የሚለው እግዚአብሔር እንደምላችሁ። ይህ ዘመናዊ ጴንጤው ደግሞ ሆዳም የሆነ ወንጌል የማይሰብክ ይህ ዘመናዊ ጴንጤ ተው። ዘመናዊ ጴንጤ አስመሳይ አሽቃባጭ። ወይኔ የድሮ ጴንጤ ይግደለኝ፣ የድሮ ጴንጤ በባዶ እግሩ እየዞረ ወንጌል የሚሰብክ ለወንጌል የሚታረደው ለወንጌል የሚሞተው። አሁንማ ሚሊዮነር ነው። አሁንማ አባዬ የዘመኑ ጴንጤ ያማል እንዴ? ቁርጡን እየበላ ስጋውን እየበላ ዓለማዊ እኮ ነው። አሽቃባጭ አስመሳይ። ኦርቶዶክስ ተዋህዶ አልዳኑም። አጋንንት ሃይማኖት ነው። የሚያመልኩት አጋንንት ነው። የሚሰግዱት ለጽላት ነው። የሚሰግዱት ለጣዖት ነው። ስለዚህ መቼም ልንስማማ አንችልም። ኤኒታይም እንደ አውሬ ነው የሚለወጡት፣ እንደ አውሬ። እስኪ የኦርቶዶክስ ተዋህዶ ጓደኛ ካላችሁ የምታመልኩት ሰይጣን ነው በላቸው። እንደ አውሬ ነው፣ ሰይጣን ነው የሚሆኑት። እኔ እንደዛ ቢሉኝ ምንም አይመስለኝም። እኔ ለምሳሌ አሁን እዮዳብ አንተ እኮ ጴንጤ ነህ፣ አንተ እኮ መናፍቅ ነህ ቢሉኝ ምንም አይመስለኝም። አልናደድም፣ አልበሳጭም። ለምን? በውስጤ ያለው ኢየሱስ ክርስቶስ፣ በውስጤ ያለው የመንፈስ ቅዱስ ኃይል፣ በውስጤ ያለው ማንነቴን አውቃለሁ። ጌታ ምስክሬ ነው የምላችሁ። ጌታ ምስክሬ ነው የምላችሁ። የአማራው ችግር ኦርቶዶክስ ተዋህዶ ነው። የኢትዮጵያ መሰረታዊ ችግር ኦርቶዶክስ ተዋህዶ ነው። ኢትዮጵያ ለ700 ዓመት ዛሬ የምንገዳደረው ቢኮዝ ኦፍ ደም ውሸታሞች ናቸው። ውሸት ታሪክ ነው ያላቸው። መጽሐፍ ቅዱሳቸው ውሸት ነው። አሁንማ በኤአይ በምናምን ውሸታም የመቃብር ሆድ ውስጣችሁ የሞተ ነገር ሬሳ ውስጣችሁ እንደመቃብር ውጫችሁ እንደመቃብር የሚያምር የመቃብር ሆድ ውሸታም አሽቃባጭ አስመሳይ። የአማራው የኦርቶዶክስ ተዋህዶ ህዝብ መቼ መሰላችሁ? እግዚአብሔር ምስክሬ ነው የምላችሁ። እኔ በኢየሱስ ክርስቶስ አምናለሁ። አየ ችግራችሁ እንደሆነ ታውቃላችሁ። ብዙዎቻችሁ ትፈራላችሁ። ቢኮዝ ሊገሉኝ ይችላሉ። ሶርት ጋር ሊገሉኝ ይችላሉ። ኦርቶዶክስ እኔ አንድ ነገር በሆነ ኦርቶዶክስ ነው እኔን የሚገለኝ። ሙስሊም አይነካኝም፣ ኦሮሞ አይነካኝም፣ ትግሬ አይነካኝም። እኔ ኢትዮጵያ ማልሄደው ኦርቶዶክስ ተዋህዶ ከኢትዮጵያ እንትን ስትወጣ ኢትዮጵያ ገባለሁ። የኔ መሰረታዊ ጠላት ሰይጣን ነው። ጠላቴ ኦርቶዶክስ ተዋህዶ ደግሞ ሰይጣን ነው። ውስጡ ሰይጣን ነው። የሚያስተምረው ሰይጣን ነው። አጋንንት እኮ ነው። እንደ ኦርቶዶክስ ተዋህዶ አጋንንታዊ ትምህርት የሚያስተምር የለም። ህዝቡ ሳይወድ እንግዲህ ቤታዮ ሴት አዳሪ መማር፣ ሴት አዳሪ ቄሶች፣ ዮናስ ሴጋ ወንድ አዳሪ ቄሶች፣ ኦጲስቆጶሶች፣ ፓትሪያርኮች መጥተው
እንዶርስ ያደርጋሉ። ሽርሙጥና እንዶርስ ያደርጋሉ። ስካር እንዶርስ ያደርጋሉ። ከዛስ ጧፍ ይዞ ሻማ ይዞ እንደዚህ መሬቱ ሞልቶ ለብሽሽቅ ለስም አንድ ጥቅስ ጥቀሱ ብትላቸው አያውቁም። ኢየሱስ ማን ነው ብትላቸው አያውቁም። ይህ ፋክት ነው። ይህን ስለምናገር ነው። ይህን ስለምናገር ሁሌ ነው የምላችሁ። ሁሌ የተዋህዶ ልጆች አልቃሻ እውቀት የላቸው። ኦርቶዶክስ ተዋህዶ ምንም እውቀት የለው። እነ ኤርሚያስ ቀለም የሚባሉ አሮ ላይክ ተወይ እነሱ አፕሬት የሚያደርጉ አሽቃባጭ ስለሆኑ እኔ እነሱ ትክክለኛ ጴንጤ አይደሉም። አሽቃባጭ የሶሻል ሚዲያ ጴንጤዎች ናቸው። እነሱ እንኳ አልቻላችኋቸው። እነ ኤርሚያስን እንኳ እነ ቀለም እውነት ተናገር ያው እነሱም እኔ ታውቃላችሁ አሽቃባጭ አስመሳይ ናቸው። ተሳዳቢ ናቸው። ጋጠ ወጥ ናቸው። በጣም ይሄ ምንም በቃ ላይ እነሱም ራሳቸው እኔ እውነት ለመናገር ያው እውቀት የላቸው። እውቀታቸው ገርላትን ማዋረድ ምናምን ነው። መጽሐፍ ቅዱስን ግን በደንብ አያነቡም፣ አይረዱትም። ደስዘድ ሌላ ነገር አይደለም። በቃ ኢዮዳብ የሚጠላው ኦርቶዶክስ ተዋህዶ የሰይጣን ሃይማኖት ነው ብሎ ስለሚያምን ነው። ኦርቶዶክስ ተዋህዶ ካቶሊክ የሰይጣን ሃይማኖት ነው። አጋንንት ነው የሚከበርበት። አጋንንት በየገዳማቱ የሚደረገው ጥንቁልና ነው የሚሰራው። እግዚአብሔር እንምላችሁ እግዚአብሔር ደግሞ ያፈርሰዋል። እያፈረሰው ነው፣ እያጠፋው ነው። ግን የአሽቃባጭ ጴንጤ መጥቷል። ደግሞ አሽቃባጭ ወንጌል መስበክ ያቆመ ጴንጤ አለ። ወንጌል መስበክ በቃ ልክ ገነት የገባ መሰለው። አብይ አህመድ ጠቅላይ ሚኒስተር ስለሆነ ጴንጤ ጠቅላይ ሚኒስተር ስለሆነ በቃ ዝም ብሎ በቃ ላይ ፖለቲካላይዝ የሆነ ጴንጤ አለ። ይሄ ፖለቲከኛ የሆነ አሁን እኮ አብዛኛው ፓስተር አብዛኛው አገልጋይ ፖለቲከኛ። እኛም ሳንወድ በግዳችን በፖለቲካ ውስጥ ገብቼ ነው ወንጌል ማስተምረው። ህዝቡ እንዳለ ፖለቲከኛ ሆኗል። ወንጌል መስበክ ኦፖርቹኒቲው አሁን ነበረ፣ ግን ያሽቃብጣል። ጴንጤው አሽቃባጩ ማለት አብዛኛው ሐሰተኛ ነቢያትና ሐዋርያቶች ስለበዙ ነው። እነ ዶክተር ማሙሻንማ ማን ያዳምጣል? እነ ፓስተር ዮዳብንማ ማን ያዳምጣል? እኔማ ስናገር አያችሁ እንደ ማን ነው እንደ ማሽቃበጣ ማስመሰል አለባችሁ። እንደ ፓስተር ቸሬ የሚባል አሽቃባጭ አስመሳይ ሆዳም፣ በወንጌል የሚነግድ ሆዳም፣ እነ እዩ ጩፋ ሆዳም ነጋዴዎች ከድጥ ወደ ማጡ። ወንጌል ሰባኪ የለም፣ እውነት የሚናገር የለም። ፈሪ ሆኗል። ገንዘቡ አሁን የዘመኑ ጴንጤ ሀብታም ሆነ፣ ዘማሪው ሀብታም ሆነ፣ ፓስተሩ ሀብታም ሆነ። በነቢይ ስም ነቢይነት እንደ ቤተክርስቲያን መሪነት ሆነ። ሐዋርያ ነኝ ብሎ ቤተክርስቲያን መስርቶ ገንዘብ ይበዛብዛል። እኔ ፊት ለፊት ነው የምነግራችሁ። ኦርቶዶክስ ተዋህዶ አልዳናችሁም። ቅድስት ድንግል ማርያም አታድንም። ማርያም አታድንም፣ አታማልድም፣ አትሰማም። በማርያም ስም አጋንንት ነው እያመለካችሁ። አፈርዳይቲ የምትባል የግሪክ ጋርስ ነው የምታመልኩት። ታውቁታላችሁ። ገብርኤል፣ ሚካኤል፣ ኡራኤል፣ ሩፋኤል ምናምን እያላችሁ እንዳለ እንደስ የተጠራሁት ለዚህ ነው። የመጣሁት ለዚህ ነው። ልነግራችሁ እውነቱን ልነግራችሁ የመጣሁት this is why። ይሄ ነው የሚያስፈራችሁ። ኦርቶዶክስ ተዋህዶ የአጋንንት ሃይማኖት ነው። አማራው በአጋንንት ተይዟል። ምንም ቢያደርግ ምንም አይሳካለትም። ወንድሙን ይገላል። ልጅ አባቱን የሚገልበት ዘመን በአማራ ነው ያየነው። ለምን? ኦርቶዶክስ ስለሆነ፣ ትግሉ ኦርቶዶክሳዊ ስለሆነ። ፌቆች፣ ግብዞች፣ አስመሳዮች ተረት ነው የሚነግሩ። ዘንዶ ተጠምጥሞ እዚህ ጋር እንደዚህ ሆኖ ጦጣና ጭላዳ ሁሌ ካሰማቸው ተረት መጽሐፍ ቅዱስን በጣም ነው የሚፈሩት። ከመጽሐፍ ቅዱስ ይልቅ ተረት ይነግራል። ተክለ ሃይማኖት የሚባል በአንድ እግሩ ቁሞ 7 ዓመት እንደዚህ ብሎ በአናቱ ተተክሎ ተረት ሆን ብለው ህዝቡን በተረት ፈጁት። ቀላል እኮ ነው። ወንጌል እኮ መጽሐፍ ቅዱስ ከፍቶ እኮ ማስተማር እኮ ነው። ቬሪ ሲምፕል። የእግዚአብሔር ቃል እንዲህ ይላል
የእግዚአብሔርን መንግስት እና የእግዚአብሔርን ጽድቅና መንግስት ሁሉ ነገር ይከተልላቸዋል። መዳን በክርስቶስ ኢየሱስ ብቻ ነው። ማንም እንዳይመካ በስራ አይደለም፣ በጸጋና በምህረቱ ያዳነን ኢየሱስ ክርስቶስ ሰማይና ምድር ከመፈጠሩ በፊት አስቀድሞ ለጠራቸውና ለመረጣቸው የዘላለም ሕይወት ሰጣቸው። ቬሪ ሲምፕል ክርስትና፣ ቬሪ ሲምፕል። ኮምፕሊኬትድ የሚያደርጉት አውቀው ነው።